ዋና ዜና ኢትዮጵያ ለዘመናት የተከተለችው የቁልቁለት መንገድ ግብጽ ገልብጣ እንድትነፋ አድርጓል ተባለም። የብልጽግናው የምክክር ኮሚሽን በትግራይ ክልል ምክክር ላደርግ ነው ማለቱ ተሰማም። በኢትዮጵያ ተጠልለው የሚገኙ ሱዳናውያን ስደተኞች የተለያዩ ችግሮች እየገጠሟቸው መሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ኢትዮጵያ ለዘመናት የተከተለችው የቁልቁለት መንገድ ግብጽ ገልብጣ እንድትነፋ አድርጓታል ተባለም። ኢትዮጵያ በራሷ ሙሉ አቅም የህዳሴውን ግድብ ገንብታ መጨረሷንና ወደ ስራ መግባቷን ተከትሎም ግብጽ ውዕቷን እያቀለጠችው መሆኗን የተመለከቱ ወገኖች የኛው የራሳችን የቁልቁለት ጉዞ ነው ግብጽን ያጠገባት ብለዋል። ከዚህ ጋር በተያያዘ የግብጽ የውሃ ሚኒስቴር ሃኒሲ ዊላም ትላንት ሚዲያ ላይ ቀርበው ባሰሙት የተለመደ ለቅሶም ኢትዮጵያ በህዳሴው ግድብ ምክንያት በግብጽና ሱዳን ላይ ላደረሰችው ጉዳት ካሳ ልትከፍል ይገባል ሲሉ ተደምጠዋል። በግብጽ ሚዲያዎች በተላለፈው በዚህ ንግግራቸው ሲዊላም ኢትዮጵያ እንደገነባቸው የህዳሴው ግድብ ያለ ትልቅ ግድብ በአባይ ወንዝ ላይ የትኛውም ሀገር በተናጠል አልገነባም በማለት የህዳሴው ግድብ የግብጽን ይሁንታ ሳይጠይቅ በመገደቡ የተሰማቸውን የመደፈር ቁጭት ገልጸዋል። ሃኒሲ ዊላም አክለው ሲገልጹ የህዳሴው ግድብ በመገንባቱ ምክንያት ግብጽ ታገኘው ከነበረው 55 ቢሊዮን ሜትሪክ ኩብ ውሃ መካከል 38 ቢሊዮን ሜትሪክ ኩብ ውሃ እንድናገኝ ተደርገናል ሲሉ ለቅሷቸውን እውነት አስመስለው ለማሳየት የተለመደውን ድራማ ተጫውተዋል። የግብጽን ካሳ ይከፈለን አዲስ ድራማ የተመለከቱ ኢትዮጵያውያን በበኩላቸው ካሳ መክፈል ግድ ከሆነ የአባይን ውሃ 80 በመቶ የምታስገኘው ኢትዮጵያ ሳትሆን ከተፈጠረችበት የዛሬ 6000 ዓመታት ጀምራ የኢትዮጵያን ውሃ በነጻ ስትጠቀም የኖረችው ግብጽ ነች ሲሉ የግብጽን በሰው ገንዘብ ማልቀስ አጣጥለውታል። ለነገሩ ግብጽ ይህን ያክል በማናለብኝነት በኢትዮጵያ ላይ እንድትጨፍር ያደረግናት እኛው ራሳችን ነን የሚሉ ወገኖች በግድቡ ላይ በሰነዘሩት አስተያየት ግብጽን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በቅኝ ገዥነት ተቀብለን ከ1600 ዓመታት በላይ የፈለገችውን እንድታደርግብን ስለፈቀድንላት ነው ዛሬም በሀፍረተ ቢስነት በህዳሴው ግድብ ላይ የምታላዝንብን ብለዋል። የግብጽ መንግስት በህዳሴው ግድብ ላይ የሚያለቅሰውና ያልተቋረጠ አቤቱታ ለዓለም እያቀረበ የሚገኘው የኤሌክትሪክ ኃይል ብቻ የሚያመነጨው ግድብ የውሃ መጠኑን ቀንሶበት ሳይሆን በየዓመቱ አባይ ከኢትዮጵያ እየጠራረገ የሚወስደው ለማፈር ስለቀረባት ብቻ ነው ሲሉ በርካታ ባለሙያዎች አስተያየታቸውን ሰጥተዋል። የሰሞኑ የግብጽ ከልክ ያለፈ ለቅሶ የበዛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ጉዳይ ግብጽና ሱዳንን ከኢትዮጵያ ጋር ለማሸማገል መጠየቃቸውን በእልልታ ከተቀበለችው በኋላ ነው ተብሏል። የአሜሪካው ፕሬዝዳንት በመጀመሪያው የስልጣን ዘመናቸው ሁለቱን ሀገራት በህዳሴው ጉዳይ ለማደራደር ጥያቄ አቅርበው የነበር ሲሆን የኢትዮጵያ መንግስት ጥያቄውን ውድቅ ማድረጉም አይዘነጋውም። የትራምፕ ሁለቱን ሀገራት አሸማግላለሁ ጥያቄ የሚመነጨው ለቀጠናው ሰላም ከማሰብ ሳይሆን በአፍሪካ ከሚከተሉት ፖሊሲና ፍላጎት አንጻር ነው የሚሉ ወገኖች ጉዳዩን ኢትዮጵያ በጥበብ ልታጤነው ይገባል ብለዋል። ኢትዮጵያ እንደ ግብጽ ባሉ ታሪካዊ ተቀናቃኝ ሀገር የሚገጥማትን ዘላቂ ተግዳሮት ለማለፍና ለማስወገድ የተረጋጋ መንግስትና ምጣኔ ሀብት መገንባት ይገባታል ተብሏል። የምጣኔ ሀብትና የፖለቲካ ጥገኝነት የተጠናወታቸው ሀገራት ሁሌም በውጭ ጠላቶች ሴራ መውደቃቸው የማይቀር በመሆኑም የግብጽን የማያቋርጥ ለቅሶና ክስ እንዲሁም አሻጥር ለማለፍ ሁለንተናዊ ለውጥና የሀገር ሰላም ግድ ነው ሲሉ ኢትዮጵያውያን ምሁራን አሳስበዋል። የብልጽግና ምክክር ኮሚሽን በትግራይ ክልል ምክክር ላደርግ ነው ማለቱ ተሰማም። ከትግራይ ክልል ውጪ ከሁሉም የሚመለከተው አካል ጋር ስብሰባዎችን አድርጌ ለሀገራዊ ምክክር የሚሆኑ አጀንዳዎችን ሰብስቤያለሁ የሚለው የብልጽግና ምክክር ኮሚሽን አሁን ደግሞ በትግራይ ክልል አጀንዳ ለመሰብሰብ መዘጋጀቱን ገልጿል። የምክክር ኮሚሽኑ እቅዱንና ፍላጎቱን ቢያቀርብም ጉዳዩን በተመለከተ ከትግራይ ክልል በኩል ያለው ምልሰት ምን እንደሚመስል በትክክል አልታወቀም። የምክክር ኮሚሽኑ በግጭት አውድ ውስጥ በቆየ የትግራይ ክልል የምክክር ሂደቱ ሊያመጣ የሚችለውን ጠቀሜታም ተንትኛለሁ ብሏል። መጀመሪያ በአማርኛ ከበርካታ ሰዓታት በኋላ ደግሞ በትግረኛ አስተርጉሞ ባቀረበው መልእክቱም የምክክር ኮሚሽኑ ከዚህ በፊት የትግራይ ክልል ጊዜያዊ አስተዳደር ቀናነቱን አላሳየም በሚል ሲያቀርበው የነበረውን አቤቱታ በምን እንደፈታው ሳይገልጽ አሁን በትግራይ አጀንዳ ልየታ ውይይት እንደሚያካሄድ መወሰኑ ብዙዎችን አነጋጋሪ ሆኗል። በብልጽግናው መንግስት ምክር ቤት ተመስርቶ በመንግስት በጀት እየተንቀሳቀሰ የሚገኘው የምክክር ኮሚሽኑም ውይይቶች በክልሉ መደረጋቸው የታፈኑ ወገኖች ድምጻቸውን ለማሰማት እንዲችሉ ያደርጋል በማለት ተናግሯል። ከዚህ ቀደም ለተፈጸሙ ጥፋቶች የተጠያቂነት ስርዓትን ለማበጀትና በወደፊቷ ኢትዮጵያ ላይ ባለቤትነትን ሊያጎለብቱ የሚችሉ ውይይቶችን ለማድረግ በሚል ማማለያም ወደ ትግራይ ክልል ገብቶ የደንቡን ብልጽግናዊ ውይይቶችን ለማድረግ የሚጥረው የምክክር ኮሚሽኑ ራሱን እንደ ትክክለኛ መፍትሄ መቁጠሩ ተገቢ አይደለም ተብሏል። አንዳንድ የትግራይ አስተያየት ሰጪዎች በበኩላቸው ሲመሰረት የማናውቀውና የበኩላችን ድርሻ ያላበረከትንበት ምክክር ኮሚሽን ትግራይ ላይ ቢመጣ ምን ፋይዳ ሊያመጣ ይችላል ሲሉ ጠይቀዋል። ህብረ ብሔር ፌዴራሊዝም ይፍረስ የሚል ድብቅ ብልጽግናዊ አጀንዳን ለማስፈጸም ተለሳልሶ የሚንቀሳቀሰው የምክክር ኮሚሽኑም በፍጹም ገለልተኛ የሆነ አንዳች ተግባር ስለማይሰራ ምንም አይነት ለውጥ ያመጣል ተብሎ አይጠበቅም።
የኢትዮጵያ መሰረታዊ ችግር የብልጽግናው መንግስት የሴራ ፖለቲካ ሆኖ እያለ የቀደመውን የመንግስት ስርዓት በማብጠልጠል የሚሰራው የምክክር ኮሚሽን ትግራይ ክልል ቢሄድም ባይሄድም ሊመጣ የሚችለው አዎንታዊ ለውጥ አይታየንም ሲሉ በርካቶች ይናገራሉ። የኦሮሞ ነጻነት ሰራዊትን ከኤርትራ አምጥቶ ወደ ጫካ እንዲገባ ያስገደደም ፋኖ የተባለ ጽንፈኛ ታጣቂን አደራጅቶ ሀገር ያሳመሰ ከትግራይ ክልል ጋር ወደ ለየለት የጦርነት ፍጅት ገብቶ ሀገር ያፈረሰም የህዝቦችን ህገ መንግስታዊ ጥያቄዎች አፈነና ህገ መንግስቱን በካልቾ ብሎ የጣለ የብልጽግና መንግስት ሆኖ እያለም ምክክር ኮሚሽኑ የሚሞክረው ውይይት አህያውን ፈርቶ ዳውላውን አይነት ነው ተብሏል። የፕሪቶሪያውን ስምምነት በአግባቡ ከመፈጸም ይልቅ የፖለቲካ ትርፍ ማግኛ አድርጎ የሚጠቀመው ኦህዴዳዊው ብልጽግና ከገባበት የሴራ ፖለቲካ ወጥቶ በህግ የበላይነት መመራት ሳይችል የምክክር ኮሚሽን አቋቁሞ የሚያስከብረው የህዝብ መብትም ሆነ የሚያተርፋት ሀገር እንደሌለች ሊታወቅ ይገባል ሲሉ በርካታ ወገኖች ይሞግታሉ። በኢትዮጵያ ተጠልለው የሚገኙ ሱዳናውያን ስደተኞች የተለያዩ ችግሮች እየገጠሟቸው መሆኑ ተገለጸም። በኢትዮጵያ የተለያዩ መጠለያ ጣቢያዎች ተጠልለው የሚገኙ የሱዳን ስደተኞች በገንዘብ ችግር፣ በመጠለያ ጥበት፣ በምግብና ምግብ ነክ እጥረቶች እንዲሁም በካምፕ ውስጥና በሰፈሩባቸው አካባቢዎች በሚፈጠሩ አስተዳደራዊ ህጸጾች ለከፍተኛ ችግር እየተጋለጡ መሆኑ ታውቋል። ለዓመታት የዘለቀውን የሱዳን የእርስ በርስ ጦርነት ተከትሎ ከሞት የሸሹ ሱዳናውያንን ተቀብላ የምታስተናግደው ኢትዮጵያም ራሷ በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ችግሮች እየታመሰች በመሆኗ ይበልጥ ችግሩ እንደተባባሰ ሲነገር ቆይቷል። በኢትዮጵያ የሚገኙ ሱዳናውያን ስደተኞች አሁን ላይ ለገቡበት ችግር ዋናው መንስኤ ዓለም አቀፉ ማህበረሰብ ሲያቀርብ የነበረውን ሰብአዊ ድጋፍ በእጅጉ በመቀነሱ ስለመሆኑ ሱዳን ትሪቢዩን ዘግቧል። በተለይም በቤንሻንጉል ጉሙዝ ክልል የሚገኙት የሱዳን ስደተኞች በአካባቢው በተፈጠረው የፖለቲካ ቀውስ ምክንያት ለበለጠ የምግብ፣ የመጠለያ፣ የጤና አገልግሎትና የአስተዳደር ተግዳሮቶች እንደተጋለጡ ዓለም አቀፍ መገናኛ ብዙሃንን ጨምሮ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ሲናገሩ ቆይተዋል። የተባበሩት መንግስታት የዓለም ምግብ ፕሮግራምን ጨምሮ የተለያዩ ረጅ ተቋማት፣ ለጋሽ አካላትና መንግስታት ለተረጂዎች ሲያደርጉት የነበረውን ድጋፍ እየቀነሱ በመምጣታቸው በጊዜ ሂደት ለስደተኞችና ሌሎች ሰብአዊ ድጋፍ ለሚሹ ወገኖች ሲቀርቡ የነበሩ እርዳታዎች በከፍተኛ መጠን እየቀነሱ መምጣታቸውንና የሚመለከታቸው ወገኖች አስቸኳይ መፍትሄ እንዲፈልጉ ሲያስጠነቅቁ ቆይተዋል። እንደ ሱዳን ትሪቢዩን ዘገባ በተጨናነቁ የስደተኛ መጠለያ ጣቢያዎች ላይ የንጽህና ጉድለት ችግርና የጤና እክል እየተፈጠረ እንደሆነ እንዲሁም በአንዳንድ የስደተኛ መጠለያ ጣቢያዎች አካባቢ ባሉ የጸጥታ ችግሮች ምክንያት ጠለፋዎች፣ አስገድዶ ስወራዎችና የመሳሰሉ ስጋቶች እንዳሉ ታውቋል። ከዚህ በፊት ከሱዳን ተፈናቅለው በአማራ ክልል መተማ ወረዳ ኩመራ አውላላ መጠለያ ጣቢያ በነበሩ የሱዳን ስደተኞች ላይ በአካባቢው የሚንቀሳቀሰው ፋኖ የተባለ ታጣቂም ጾታዊ ጥቃቶችን፣ እገታዎችን፣ ግድያዎችንና የመሳሰሉ የሰብአዊ መብት ጥሰቶችን ሲፈጽም እንደነበር የተባበሩት መንግስታት ድርጅትና የተለያዩ ዓለም አቀፍ መገናኛ ብዙሃን መዘገባቸው አይዘነጋም። በፈረንጆች 2025 መገባደጃ ኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ተቋም ሀገሪቱ እያስተናገደች ካለው የስደተኞች ብዛት አኳያ ፍላጎቶች እየጨመሩ መምጣታቸውንና በአንጻሩ ዓለም አቀፍ ድጋፉ እየቀነሰ መምጣቱን ገልጾ ጉዳዩ ከቁጥጥር ውጭ ሊሆን እንደሚችል ማስጠንቀቁን በተመለከተ መዘገባችን ይታወሳል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።